አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ሁላችንም ከአቅማችን በላይ ስለሆነ አሩሲ ላይ በጣም ግፍ ተፈጽሟል። ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት በአሩሲ ለሚጨፈጨፉ፣ ለሚታረዱ፣ ለሚገደሉ፣ በጥይት ለሚደበደቡ ክርስቲያን እህት ወንድሞቼ ሰላም እንደሆናችሁልኝ በአዲስ ቪዲዮና በአዲስ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ክርስቲያኖች በግፍ እየሞቱና የተጨፈጨፉ የሚገኙባትን አርሲን አስመልክተው አርቲስቶችን ጨምሮ ብዙዎች ድምጻቸውን እያሰሙ ይገኛሉ። እሱን የምንመለከተው የሚሆነው ለዚህ ደግሞ ሙስሊሞችን ፍትህ ለአርሲ ኦርቶዶክሳውያን እያሉ ይገኛሉ። እሱን የምንመለከታለን። ሁላችሁም ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። አርቲስቶችና ታዋቂ ሰዎች ድምጻቸውን እያሰሙ እየሰማን የምንገኘው አይተን እንመለስ። ሰላም እንዲናችሁ በመላው ዓለም የምትገኙ ክርስቲያናት ወንድሞቼ ሁላችሁም ሰምታችኋል። ያልሰማም ካለ እንዲሰማ ባካችሁን ቪዲዮ ስሩ። አርሲ ላይ በጣም ግፍ ተፈጽሟል። በጣም ብዙ ክርስቲያኖች ካህናቶች ቤተክርስቲያን ላይ ብዙ ጭፍጨፋ ተደርጓልና ባካችሁን ሁላችሁም ድምጹን በእግዚአብሔር ስም ጠይቃችኋለሁ። ግዴታ ክርስቲያን መሆን አይተበቅባችሁም። ሰባይነት የሚሰማችሁ በአጠቃላይ የትኛውም እምነት ተከታዮች ድምጽ መሆን ትችላላችሁ። ባካችሁን ድምጽ እንሆንላችሁ። እንደምናደራችሁ ዛሬ የመጣሁት አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን ነው የመጣሁት። እግዚአብሔር ሰላሙን ደጉን ዘመን ያምጣልን። ሁላችንም አዝነናል፣ ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግ። ለተሰበረ ልብ እግዚአብሔር ሰላሙን፣ አንድነትን፣ ፍቅርን እንዲያመጣልን ይሄን ክፉ ዘመን እንዲያሻግረን አሩሲ የሚገኙት ወገኖቻችንን መጽናናትን ይስጥልኝ ማለት ፈልጋለሁ። እግዚአብሔር በቃችሁ ይበለን። የኢትዮጵያን ትንሣኤን ያቀርብልን። በእውነት በጣም ያሳዝናል። በጸሎት እንትጋ ያለን መዋጊያ ጸሎት ብቻ ስለሆነ እንጸልይ። ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰባዊነት እንደሚሰማው ሰው እቃወማለሁ። አገራችን ላይ በተለያየ ምክንያት በማንነታቸው በእምነታቸው የሚገደሉ የሚንገላቱ ግለሰቦች በስተዋል በአሁኑ ሰዓት። ስለዚህ ይሄን ቆም ብለን እያሰብን ፍትህ ልንጠይቅላቸው ይገባል። ሁላችንም ድምጽ እንድንሆንላቸው ጥሬን አስተላልፋለሁ። የሚመለከተው አካል ለዜጎቹ የመኖር ዋስትና መስጠት አለበትና ይሄን ጭፍጨፋ ይሄን ግድያ ማስቆም አለበት። በዚህ አጋጣሚ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ እያልኩኝ በህይወት ላሉት ደግሞ እግዚአብሔር እንዲጠብቃቸው ጸሎት እናድርግላችሁ። ዛሬ መድኃኔዓለም ነው። ብዙዎች አቅራቢያችን ባለ ደብር ነጭ ለብሰን አምሮብን መድኃኔዓለምን እያከበርን እየዘከርን እንገኛለን። በተቃራኒው ከቀናት በፊት ደግሞ በአርሲ ገጠር ውስጥ የሚገኙ ኦርቶዶክሳውያን ብዙዎች ተገለዋል። በህይወት ያሉት ደግሞ ካሁን ምን መጣብን እያሉ በጭንቀት ውስጥ ይገኛሉ። ለሞቱት ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን። በህይወት ላሉት ደግሞ ጭንቃቸውን ያቀልልን፣ ብርታቱን ይስጥልን። ባላችሁበት እነዚህን ኦርቶዶክሳውያን እንድታስቧቸው በታላቅ ትህትና ጠይቃለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያችን፣ ሰላም ለዓለማችን። በዚህ መንገድ እንግዲህ ብዙዎች ድምጻቸውን እያሰሙ ይገኛሉ። አሁንም ቢሆን እንግዲህ ቀራችሁ አርቲስቶች ካላችሁ ድምጻችሁን አሰሙ። እናንተም ነገ ኢትዮጵያ ውስጥ አርቲስት ተብላችሁ የምትጠሩት ተከብራችሁ የምትጓዙት የምትኖሩት በሰላም እስከረስ ነውና ሰላም የለም። እንግዲህ ነገ አርሲው መጨረሻ አካል ወደዚህ ወደ እናንተ መጣት የሚያቀር ወደኛ መጣት የሚያቀር ነውና ሁላችንም በቻልነው አቅም ሳንፈራ ድምጻችንን እናሰማ። ፍራታችሁን ትግስት አድርጋችሁ የምትቆጥሩ ሰዎችም ትግስት አይደለም ፍራት ነውና የያዛችሁን ፍራት አውጥቃችሁ ጣሉ። አትፍሩ ባለ ጊዜ ከእናንተ ጋር ምንም አትፍሩናል። እዛ የተጨፈጨፉ እኛ እዚህ እንደፈለግን የምንጨፍር ከሆነ ይሄ አያስኬድምና በእኛ ኃጢአት በእኛ በደል ንጹሃን የሞቱ ነው የሚገኙት ምንም በማያውቁትና ህፃናትን ጨምሮ ድምጻችንን እናሰማት ፈልጋለሁ። በአሩሲ ለሚጨፈጨፉ እህት ወንድሞች ፍትህ በአሩሲ ለሚጨፈጨፉ፣ ለሚታረዱ፣ ለሚገደሉ፣ በጥይት ለሚደበደቡ
ክርስቲያን እህት ወንድሞቼ ኢትዮጵያ ወዴት እየሄደች እንደሆነ እኔ አሁን ግንስ ግራ እየገባኝ ነው አባቶች እስከሚያለቅሱ ድረስ የእንባ ትርጉም ያልገባው ትውልድ እንባ ምን ማለት እንደሆነ ያልገባው ትውልድ ጋይሶች እኔ አሁን እሳት ኢትዮጵያ ላይ እንዳይዘንብ እየፈራው ነው እሳት አንዴ ሙስሊሙ ይታረዳል አንዴ ክርስቲያኑ ይታረዳል ምን አይነት ዘመን ላይ ነው የደረስነው ክርስቲያን እህት ወንድሞቼ ሙስሊም እህት ወንድሞቼ ሼር አድርጋችሁ ይሄንን ጉድ ለዓለም ማሳየት አለብን ዓለም ይወቀው በቃ ዓለም ይወቀው ሰላም ጤና ይስጥልኝ ውድ ኢትዮጵያውያኖች እኔ ባለሙሉ እምነት ባለቤት ሙስሊም ነኝ አልহামዱሊላህ ረብል ዓለሚን በአርሲ ዞን ላይ እየተካሄደ ያለውን በወገኖቻችን ላይ ግድያና ጭፍጨፋ በጥብቅ እቃወማለሁ በእንደዚሁም ተመሳሳይ ትላንትና ጎንደር ላይ ሙስሊም በመሆናቸው ብቻ ተመርጠው ሲገደሉ ሲጨፈጨፉ ፋኖ ገደላቸው በማለት ነገሩን አድበስብሰው አልፈውታል ዛሬም ታዲያ ክርስቲያን በመሆናቸው ብቻ ተመርጠው አርሲ ላይ እየተገደሉ እየተሰቃዩ እየታረዱ ይገኛሉ አሁንም ታዲያ ሸኔ ገደላቸው ከማለት ወደ ኋላ ይሄንን ተግባር ማን ነው ያደረገ ያለው መንግስትስ ምን እየሰራ ነው ያለው ለነገሩ መንግስቱም እነሱ ናቸው ማን ይጠይቃቸዋልና በእምነት ስር ተሸሽገው እንደዚህ አይነት ጸያፍ ተግባር የሚፈጽሙ ሰዎች ለህግ ሊቀርቡ ይገባል እንዴት ሰው እንደ በግ ይታረዳል በኢትዮጵያ በሀገራችን ውስጥ ምንድነው እየተካሄደ ያለው እምነት በሰላም መካሄድ የማይቻልበት ሀገር ሰው ሲሞት እንኳን ሞተ ተብሎ የሚደሰቱበት አውሬ ያለበት ሀገር ምንድነው እየተካሄደ ያለው ይሄንን ነገር ሁላችንም ልናወግዝ ይገባል ዛሬ ክርስቲያኖች ላይ እየተካሄደ ያለው ነገር ሙስሊሞች አደረጉት ከመባል ወደ ኋላ አይልም ምክንያቱም በእምነት ስር ተሸሽገው ብዙ ነገር እያደረጉ ያሉት እነማን እንደሆኑ በግልጽ የሚታወቅ ነገር ነው መልሱን ለእናንተ ትችላችኋለሁ ግዴታ ስማችሁን ማብራራት አይተበቀብንም ነገር ግን ይሄ ነገር እስከመቼ ነው ሀገራችን ላይ ሰላማችንን አተን የምንቀመጠው ሀገር እንደ ሀገር የምትኖረው ህዝቦቿ ሰላም ወጥተው ሰላም ሲገቡ ነው ነገር ግን እንደ በግ ሰው እየታረደ እንዴት ነው በዚህ መልኩ ሰው ልጅ ሊኖር የሚችለው በመጀመሪያ ሰው መሆን ይቀርማል ሰውነት ይቀርማል ለሰው ስታዝኑ ሰው ስትሆኑ ነው የሰው ህመም የሚገባችሁ አውሬዎች ስለሆናችሁ ለነገሩ እናንተ አይፈረደባችሁም ስለዚህ እንደዚህ አይነቱን ተግባር ሁላችንም ልናወግዝና ልንቃወም ይገባል እላለሁ ወንድሞቻችን ወገኖቻችን እግዚአብሔር ይስጥልን እንግዲህ በጣም በሚያሳዝን ሁኔታ ደግሞ እኛ በዚህ በኩል የጮህን ይያለን በጎንደርም እንግዲህ ትላንት 5 ሰዎች ታፍነዋል አንድ 5 ሙስሊሞች ታፍነዋል እነዚህ ደግሞ አንድ ከነሱ ተገድሏልና እሱ ብቻ አይደለም እንግዲህ አንድ ክርስቲያንም እንደነበረበት የሚያሳዩ መረጃዎች አሉ ከታፈኑ ሰዎች ማለት በጣም ነው የሚያሳዝነው ሰዎች በሃይማኖታቸው በብሔራቸው ምክንያት የሆነ ጎስን ተለጥፎባቸው በዚህ ነው ሲሰቃዩ ኢትዮጵያ ውስጥ ማየታችን በዚህ ዘመን በጣም የሚያሳፍር ነው ወደ ኋላ ምን ያክል ወደ ኋላ እንደቀረን የሚያሳይ ነውና ዓለም ኢኮኖሚ እንዴት ከዓለም ጋር ምንድነው እንዴት ካጋታ ለወዳደር እንዴት ኢኮኖሚ ደረጃ ከፍ አድርገበላ በመተዘጋጅበት ሰዓት ጉዟን በመትቀጥል በሩጫ የምታደርግበት ሰዓት እኛ ጦርነት ላይ የትኛው ድንበር ላስፋ የትኛውን ሰው ልግደል የትኛውን በሄድ ላጥፋ ያለን የማይሆን ነገር ምንም በማያውቁት የሰው ሺህ ዓመት ታሪክ ወደ ኋላ ተመለሰን ሄደን እሱን ጎተናምተን ምንም በማናቀው ምንም በማያውቁት ላይ ደም መፋስ መፍጠሩ እኔ ምን ያክል ኋላ ቀር የሆነ ነገር እየመረን እንደሚገኝ ሰይጣን ምን ያክል እየመረን የሚያሳይ ነገር ነውና እግዚአብሔር ለማንኛውም ተመክሯቸው ቪዲዮዎች ጩኸት በረከተ እናት ልጇን አጣች ጨቅሎች አለቀሱ የነገ ተስፋዎች ናፋቂ ህፃናት በደም ረሰረሱ ምነው አልድባ ዝምታሽ በረታ ቁዘማሽ አየለ ሰዓታት ቅዳሴው መውደቅ መነሳትሽ ኮዴት ቀለለ ያዌ መዘግዘቅ የተክልዬ እንባ አረውዴት አለ የንጦጦዋ ማርያም የግሸኗ ንግስት የጻድቃኑ አንቁ አትመጭም ወይ ዛሬ ቤትሽ ተጠልለው አንቺን ሲናፍቁ አቤት አትይም ወይ ንኢ ድንግል ሲሉ ይሰርክ ይወደቁ አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ አንቺ ዝም ካልሽን ታዛኮ የለንም አንባችን ተንዷል
ይፍታ የሚል ካህን ከቤተ መቅደሱ በውሾች ተሰዷል። ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል። ጉልላትሽ ወድቆ ካፈር ተደባልቋል። በአቱ ያለቅሳል ሰላም ለኪ ናፍቆት በአቱ ያለቅሳል እልፍ አመድ ነስንሶ ካህኑ ታርዶበት ገዳሙ ያነባል ጽልመት ማቁን ለብሶ ዋሻው ለቅሶ ላይ ነው ሐዘን ሰነጣጥቆት ባፈሙስ ታርሶ ልጆቹን ሚናፍቅ የሰላሙ ደብር ሐዘን ቀስፎታል። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። ማህበረ ስላሴ ዘመን ሱባኤሽ ከወዴት ወደቀ? ምነዋ ምህላሽ ከደመናው በታች ቀረና ደቀቀ። ምነዋ ዝቋላ መታገስሽ በዛ ዝምታሽ ረቀቀ። ጸሎት እግዚኦታሽ እንዴት ባለ ስራይ ከመንገድ ታነቀ። የመጓው ኮከብ መላኩ ራኤል የምህረትን ጠበላት ነዛልንም ወይ? የዘብሩ ዳኛ ከሚነደው እሳት አታድነንም ወይ? ከሶስቱ ሕፃናት የባሰነው ዛሬ በቤት የሚነደው እንደምናምንቴ የሚዘብተውን አንተው ተፋረደው። አታድኝንም ወይ? የጅሮዋ ንግሥት ሰማዕቷ አርሴማ አቅማችን ደክሟል መታገስ አልቻልንም ወድቀናል ከማማ። ዘንባባሽ የታለ ደሃደግ ሲበደል የምትቀጭበቱ? ሲገርፋ ላየንም መንበርሽ ሲደፈር ልጆችሽ ሲሞቱ። የስሪንቋ እናት ስምሽን ስንጠራ ቶሎ ድረሽልን። እሳት ሊፈጀን ነው ድርጣድስ ከቦናል ነይና ጣይልን። የኢትዮጵያው ገበዝ መሰጋድል ኮከብ የልዳው ሰማዕት ያድዋው ጀግና ለኛስ መመኪያችን ፍጡነ ረዴት። ያኔ የገደልከው ጨካኙ ድራጎን ይኸው ዛሬም አለ ሕፃን እየበላ። አንተስ አትፈርድም ወይ ሰይፍህን አትመዝም አንገቱን ልትቀላ? እባክሽን ድንግል በታቀፍሽው ሕፃን በኢያቄም ወሐና በፈሰሰው እንባ በአባቶች ልመና ይህን ክፉ ማት መልሽልንና ዳግም ደስ ይበለን ደግመን እንጽናና። ክርስቶስ ይፈርዳል ክርስቲያኖች። ሰሎሞን እንኳን እውነት ፈርዷል እንኳን ክርስቶስ እንገራቸው ይመረምራል። አሁንም አሉ እንደ ዳንኤል የለውበትም የሚሉ እንዴ እንደነዚህ አረበናት እኮ ህዝብ ማሰለፍ ይቻላል። በዚህ ዘመን ማሳመን በሐሰት መንዳት ይቻላል። እየሆነም ያለው እንደዛ ነው ይቻላል። አንዳንድ ሰው ግን አያጠፋም እግዚአብሔር። እኛ እውነትን ነው መፈለግ ያለብን። እውነትን ህሊናችንን እንድትፈልግ እግዚአብሔር በቸርነቱ ይርዳን ክርስቲያኖች። አወይ ይሄ ዘመን ስንቱን አስተዛዘበን ስንቱን አሳየን። ማርያምን አሁን ዝም የምትሉ አባቶች ምናምን ማለት ነው ይሄ ቀን ያልፋል። ቤተክርስቲያን ታሪኳ እንደሚያሳየው ከዚህ አሁን ካለው የበለጠ መከራ አልደረሰባትም። ያሁኑ ልዩ የሚያደርገው እናንተ ተስማምታችሁበታል። የቀደሞቹ እንደዚህ አይነት መከራ ሲመጣ ፊት ለፊት እየሞቱ አሳይተውናል። አሁን እናንተ ደግሞ የኛን ድምጽ እያፈናችሁት ነው ያለ። ልዩ የሚያደርገው ይሄ ነው። እናንተ ራሱ መከራ ይድረስባችሁ አትሙቱ፣ እግራችሁ አይቆረጥ፣ ቤተሰቦቻችሁ አይረሸኑ፣ በቆንጨር አንገታችሁ አይቆረጥ። እናንተም እንደዚሁ አትሆኑ። ሆኖም ግን ብትሆኑ እንኳን የሚያዝንላችሁ ሰው የለም። በነገራችን ላይ የሚያዝንላችሁ ሰው የለም። ደግሞ እናንተ እንኳን እንደው የሆነ መከራ ቢደርስባችሁ ያልታወቁ ሰዎች ተብሎ ነው የሚዘገብላችሁ። እናንተ ባዘጋጃችሁት ሚዲያ ማለት ነው። እርግጠኛው የምናገረው ይሄ አሁን ዝምታችሁን ካልሰበራችሁ፣ አሁን ለምን ብላችሁ ካልጠየቃችሁ፣ ጋፍኛ እኛ ልጆች መከራ ያያየ ምናምን ምእመናን እየጮሁ ያለቀሱ የምእመናንን ድምጽ ለማፈን አዲስ አጀንዳ ያመጣችሁ የተወገዘ ተቋም ፍኖተ ጽድቅን ተቀብለናል። አሁን እንደው ግን ትንሽ እንኳን እንደው አታፍሩ። እንደው በጣም የሚገርም ነው ማርያም። በእውነት በጣም ከባድ ነው። ይሄ ቀን ያልፋል። ይሄ ቀን አልፎ ግን ኦርቶዶክሳውያን መዝግቡ አደራችሁ። ሾርት ሚሞሪ እንዳትሆኑ። ያልጮኸ መምህር ድምጹን ያላሰማ ከሊቀ ጳጳስ ከታችኛው መዋቅር ድረስ እንደው ባንድም በሌላ በሆነ መድረክ ላይ ቆሞ ስለ ቅድስት ቤተክርስቲያን ስደትና ስለ ምእመናን መታረድ ያልተናገረን ሰው መዝግባችሁ ያዙት መዝግባችሁ። የገዛ ስራው አሳፍሮት ከመድረክ ይወርዳል። የኛ ጩኸት በበረከተ ቁጥር የኛ ጩኸት በጨመረ ቁጥር ሰው በስራው አፍሮ ራሱ ይተዋል። ከዚህ በኋላ መግለጫ ማንበብ ራሱ መግለጫ ማውጣት ራሱ ያሳፍራቸዋል። በነገራችን ላይ ግን እኔ እናንተ ተስፋ መቁረጥ የለብንም። ጩሁ፣ ድምጻችን ይሰማበሉ። አሁን አስተባባሪ ኮሚቴው ያወጣውን መግለጫ አይታችሁ እያንዳንዱን ተግባራዊ አድርጉ። አትሰላችሁ፣ አንሰላችሁ። አርሳግራ ስብከት እንግዲህ ብዙ ቤተክርስቲያኖች አሉ። ከነዚህ ማለት ታሪካዊ የሆኑ ቤተክርስቲያኖች አሉና እነዚህም እንግዲህ አሁን በነገራችን ላይ ከአርሲ የተደወለ የሚነገረን
እኔ ልነግራችሁ አልችልም እዚህ ጋር ባሰማችሁ ደስ ይለኛል ቪዲዮ ስላለኝ ቮይሱ ስላለኝ ዲዩ ስላለኝ ማለት ነው የሚነገር ነገር እኛም እናውቀው በሽርካ የሚደረገው ነው ሮብ የምትባል ከተማ ሮብ የምትባል ወዳለች በዛ አካባቢ ሌሎች ከተሞች ላይ የሚደረገው ነገር ክርስቲያኖች ብቻ ለይቶ የሚጨፈጨፉት ክርስቲያኖች እኔ እንዲህ ለመናገር ይከብደኛል ምክንያቱም ያንን ሰው ማሳለፍ መስጠት ስለሚመስለኝ ነው ጭራ ድምጽ ያሉ ካሰማን ይዙታል ሰውየው ኦኬ እዛ ያለ ሰው አዲስ አበባ ከዛ የወጣ ሰው እናት አባቱ ዛገር ከሆነ እሱ አዲስ አበባ የሚኖር ከሆነ አይናገርም እዛ አይደለም አዲስ አበባ ውጭ ሀገር የሚኖር ከሆነ ራሱ አይናገርም ለምን እሱ እዛ ሲናገር እዚህ ቤተሰቦቹ ይሰቃያሉና በጣም ነው የሚያሳዝነው እና እንደዚህ ነገር ስላለ ለመንግስት አካላትም አባቶችም ምእመን እየሞተ ለምን እንደሚመለከት ሰው እየሞተ እንደሚመለከት እግዚአብሔር ይሆናል ሰሞኑ ብዙ ንጹሃን ክርስቲያኖች እየተገደሉበት ባለው በአርሲ ክፍለ ሀገር ስለሚገኙ ጥንታዊና ታሪካዊ አብያተ ክርስቲያናት ምን ያህል ታውቃላችሁ በነገራችን ላይ ይህን ቪዲዮ ላይክ ሼር እና ሪፖስት ብታደርጉ ለብዙ ሰዎች መድረስ ይችላል ይህን ፔጅም ፎሎ በማድረግ በየዕለቱ የምለቃቸውን የአብያተ ክርስቲያናት ታሪክን ማግኘት ትችላላችሁ አንደኛ ሄበኖ ቅዱስ ሚካኤል ቤተክርስቲያን ይህ ቤተክርስቲያን ምዕራብ አርሲ ልዩ ስሙ ሄበኖ በተባለ አካባቢ የሚገኝ ቤተክርስቲያን ሲሆን የተተከለውም በ1884 ዓመተ ምህረት ነው ይህም ቤተክርስቲያን ለአካባቢው የመጀመሪያው ቤተክርስቲያን ነው ታቦቱ ሲመጣም ያረፈው ጃፍሮ በሚባል ሲዳማ መውጫ ላይ ነበር በዚያ የነበረው ክርስቲያን ቁጥሩ ጥቂት በመሆኑ ፊት አውራሪ ሀብቴ የተባሉት የአካባቢው ገዢ ወደ ሄበኖ አስመጥተውታል በወቅቱ የሄበኖ ባላባት ተቡ ኤቤሶ ይባል ነበር ደብሩ የተተከለበትን ቦታ የሰጠው እርሱ ነው በፋሽስት ኢጣሊያ ወረራ ጊዜ የአካባቢው ገዢ ርስቱን ባለበት ማጽናቱን በደብሩ የሚገኘው መጽሐፈ ግንዘት ይገልጣል አቡነ ቴዎፍሎስ በ1940ዎቹ አጋማሽ በአካባቢው ተዘዋውረው አስተምረውበታል ለቤተክርስቲያኑም የሰጧቸው ንዋያተ ቅድሳትም በደብሩ ይገኛሉ በ1983 ዓመተ ምህረት ግን በመንግስት ለውጥ ምክንያት በአካባቢው በተፈጠረው ያለመረጋጋት ታቦቱ በኮኮሳ ቅዱስ ገብርኤል ተዳብሏል ንዋያተ ቅድሳቱና ቅርሶቹ ደግሞ በግለሰብ እጅ እንደሚገኙ ታሪኩ ይገልጣል ሁለተኛ ሁሩታ ደብረመዊ ቅድስት ማርያም ቤተክርስቲያን ይህች ቤተክርስቲያን በአርሲ ሀገረ ስብከት በቀልጣ ወረዳ የምትገኝ ቤተክርስቲያን ስትሆን ከተተከለች ከ100 ዓመት በላይ እንደሆናት ታሪኳ ይገልጣል ሆኖም የደብር ማዕረግን የተቀዳጀችው ግን በ1974 ዓመተ ምህረት ነው ደብረመዊ ቅድስት ማርያም እንድትባል የሰየሙትና የፈቀዱት በጊዜው የነበሩት ብፁዕ አቡነ ናትናኤል የሀገረ ስብከቱ ሊቀ ጳጳስ ነበሩ በዚህ ደብር ጥንታዊያን የብራና መጻሕፍት ይገኛሉ ሶስተኛ አሰላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ይህም ቤተክርስቲያን በአርሲ ሀገረ ስብከት በአሰላ ከተማ የሚገኝ ደብር ሲሆን ጽላቱ የክፍሉ ሊቀ ጳጳስ በነበሩት ብፁዕ አቡነ ሉቃስ አማካይነት መጥቶ አሰላ ቅድስት ማርያም ቤተክርስቲያን በደባልነት ተቀምጦ ቆይቷል በ1955 ዓመተ ምህረት መቃኞ ተሰርቶለት ለብቻው ከተቀመጠ በኋላ በ1974 ዓመተ ምህረት ስራው ተጠናቆ ታቦቱ ወደ አዲሱ ቤተክርስቲያን ገብቷል የአርሲ ሀገረ ስብከትን አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መላካይል መብራቱ ግሩፕ ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም የብሔር ጉዳይ አይደለም ዘረፋ አይደለም ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ይናገራሉ ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ ክርስቲያን የተባለ ማህተም ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ህዝቦቿን ይጠብቅ ብለው ሪፖርት አድርገዋል እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው
ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል ግን እኒ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት ይሄ ኦሮሞም አማራም ውራጌም ትግሬም ወዘተ ሊሆን ይችላል እምነቱ ነው ያስገደለው ነው የሚሉትና እኔ ባካችሁ ፖለቲካ ማረጉን ትተ በተለይ ደግሞ አንድ የቤተክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ እንደውም ምንድነው የሚሉት ካህኑ ቢጸልይ መንደሩ ይባረካል ካህኑ ቢተኛ መንደሩ ይሞታል ብለው አሁን ይሄ ነው እየተደረገ ያለው ጉዳዩን አንስተን በጸሎትም በርዳታም ህግና ፍትህ እንዲጠበቅም ከለላም እንዲኖር ከመጠየቅ ይልቅ ነገሮችን እየወሰድን የሚወሽቅባቸው ጉዳዮች እኔ በጣም ልቤን ይሰብራል ይሄም ዋችንም አካባቢውን ቤተክርስቲያንን ማይጠቅም በተለይ በመፍራት ላይ ያሉ የቤተክርስቲያን አባቶች እንዴ መጽሐፍ እኮ የሚለው ኤጲስቆጶስ የሚቀበጥበት ዙፋን ሳይሆን የሚሸከምበት መስቀል ነው እሱ እኮ ዙፋን ላይ ሊሽሞነሞን አይደለም መስቀሉ ነው ያ ዙፋኑ ለሱ ኤጲስቆጶስ ያደረገው ቆብ መጠምጠሚያው ካባው ልብሱ ወርቁ የህዝብ እንባን ለማከም ነው የሚለው ከእግዚአብሔር ይልቅ ሰውን ለሚፈራ ኤጲስቆጶስ ወዮለት ዝምታው ይወቅሰዋል ይላል ኤጲስቆጶስ መጀመሪያ አባት እንጂ ገዥ መሆን የለበትም እረኛ እንጂ ፖለቲከኛ መሆን የለበትም ይላል በጣም የሚገርማችሁ ሰሞኑን በ103 ዓመታቸው የሞቱት እጅግ ታዋቂው ኦርቶዶክሳዊ ሜትሮፖሊስ አውግስቲን ካንቲዮቴስ የሚባሉ ጳጳስ ናቸው የተናገሩ ስለዚህ እንዲህ አይነት ችግር ላይ ቤተክርስቲያንን አስቀድመን ጉዳዩ የቤተክርስቲያን ነው የክርስትና ነው የክር ጉዳይ ነው የብሔር ጉዳይ አይደለም የፖለቲካ ጉዳይ አይደለም እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብጽ እንደሚደርስሉ ገምታለሁ ወይም ሳውዲ እንደሚደርስ ገምታለሁ ስለዚህ ይሄንን ጠንክረን ሰላሙን ለማስጠበቅ የበለጠ መስራት አለብን በተለይም ደግሞ የሃይማኖት ተቋማት ላጣራ ነው እንደዚህ ነው ምናምን ብለዋል ታማኒነት ሊኖረው ይገባዋል በማጣራቱ ሂደት ውስጥ ኢንቨስት ዩዳችን ነው የሰነበር አሁንም ቢሆን እንግዲህ ሁላችሁም ዝም ብላችሁ የምትገኙ ምንም ማናመጣም ብላችሁ ዝም ብላችሁ የምትገኙ ምንም ማናመጣም አይደለም ትንሽ ስለጮህን ብቻ አርቲስቶችን አስነሳን በተለያየ የውጭ ዓለም እንዲዘገብ ያደርጉን የምንገኘውና በቻናልና ቅምጻችንን አሰምተን እንግዲህ ወደ ውጭ ሚዲያ ታላቅ ሚዲያዎች እነ ዴሊ ሜል እነ ቢቢሲ አማርኛ ዘግበውታል እንግዲህ ሌሎችም እንዲዘግቡት አድርገን ድምጻችንን እናስማን ፈልጋለሁ ቢያንስ አንድ ወቅ እንቆምና ለዓለም እናሰማ የኢትዮጵያ መንግስት ምንም መልስ መስጠት የማይችል ከሆነ ቢያንስ ለዓለም እናሰማ ይሄን ነገርና ዓለም መልስ መስጠት የሚችል ከሆነ ማለት ፈልጋለሁ በቀጣዩ እንመለሳለን ላይክ እና ሼር ማድረግ እንዳይረሳ ቸርቀውልኝ